ኢራን ጥቃት ስለመሰንዘሯ፣ ኩዌት በዚህ ወር ምንም አይነት ድፍድፍ ነዳጅ ወደ ውጭ ስላለመላኳ፣ ናይጄሪያ በደቡብ አፍሪካ የሚገኙ ዜጎቿን ወደ አገራቸው ልትመልስ ነው ስለመባሉ፣ በትግራይ ክልል ፍንዳታ ስለመድረሱ፣ ህወሓት ክልሉን የሚመሩትን ፕሬዝዳንት ስለመምረጡ፣ በእስር ላይ የሚገኙ የአርቲስቱ የቅርብ ሰዎች ቁጥር፣ የአውሮፓ ህብረት የአገር ውስጥ ጉዳይ ሚኒስትሮች በተሰባሰበው የስደተኞች ቀውስ ላይ ለመምከር ስብሰባ ስለማድረጋቸው፣ በሱዳን ህዝባዊ አመጽ ስለመቀስቀሱ። ሰላም ጤና ይስጥልን። ከብርሃን ቲቪ የሰዓቱን ዜናዎች አሁን እንነግራችኋለን። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉን እንድታበሩ በአክብሮት እንጋብዛለን። አሁን ወደ ዜናዎቹ እናልፋለን። የበረራ መሰረዞችን ተከትሎ በሌሎች አየር መንገዶችና ሆቴሎች ላይ የዋጋ ንረትና የቦታ እጥረት መከሰቱ ተጠቁሟል። በካናዳው ግዙፍ አየር መንገድ ዌስት ጄት የሰራተኞች ስራ ማቆም አድማ ሳቢያ በርካታ ተጓዦች በግዴታ የስራ ማቆም አድማ ለሚያደርጓቸው የመጨረሻ ደቂቃ የበረራና የሆቴል ምዝገባዎች ተጨማሪ ከፍተኛ ወጪ ለማውጣት መገደዳቸው ተገልጿል። በአየር መንገዱ ሰራተኞች አድማ ምክንያት በርካታ መደበኛ በረራዎች በመሰረዛቸው አማራጭ ፍለጋ ወደ ሌሎች አየር መንገዶች ያቀኑ ተጓዦች በተፈጠረው ከፍተኛ የፍላጎት ጭማሪ ምክንያት የትኬት ዋጋቸው እጅግ ከፍ ማለቱ እንደሚገኝ ተዘግቧል። በተመሳሳይ መልኩ የበረራ መሰረዝ የገጠማቸውና በአየር መንገዱ ለመቆየት የተገደዱ መንገደኞች በየአቅራቢያው በሚገኙ ሆቴሎችና ማደሪያዎች ላይ በመሰራጨታቸው ባጋጠመው የቦታ ጥበት ምክንያት ከፍተኛ ክፍያ ለመክፈል መገደዳቸውን መረጃዎች አመልክተዋል። የጉዞ ባለሙያዎች እንደሚያስጠነቅቁት የአየር መንገዱ አድማ ሙሉ በሙሉ እልባት እስካላገኘ ድረስ በትራንስፖርትና ሆቴል ዘርፍ ላይ ያለው የዋጋ ንረትና መጨናነቅ ቀጣይነት ይኖረዋል። ብሪቲሽ ኮሎምቢያ ፍሬንች ባር ክሪክ አካባቢ በተነሳ ሰደድ እሳት ምክንያት የተላለፈው የብሪቲሽ ኮሎምቢያ ግዛት የአካባቢ የተቀሰቀሰው ሰደድ እሳት በፍጥነት እየተስፋፋ በመምጣቱ የቶምሰን ኒኮላ ክልላዊ ዲስትሪክት ቀደም ሲል አስተላልፎ የነበረውን አስቸኳይ ጊዜ ለቀው በመውጣት ትዕዛዙን እንዲያከብሩ አቅጣጫ ሰጥቷል። የሰደድ እሳቱ አቅጣጫውን እየቀየረና የከፋ ስጋት እየፈጠረ በመምጣቱ በተከለከሉ የድንበር ክልሎች ውስጥ የሚገኙ ሁሉም ነዋሪዎች ንብረታቸውን ትተው በአፋጣኝ ወደ ተዘጋጁ ደህንነታቸው የተጠበቀ የቆይታ ማዕከላት እንዲያቀኑ ጥሪ አቅርበዋል። የአካባቢው የአደጋ ጊዜ ባለስልጣናት እንደገለጹት ከሆነ የእሳት አደጋ ተከላካዮችና የአየር ላይ ድጋፍ ሰጪ ቡድኖች እሳቱን ለመቆጣጠር ከፍተኛ ጥረት እያደረጉ ቢሆንም ባለው ሞቃታማና ነፋሻማ የአየር ጠባይ ምክንያት የሰደድ እሳቱ ስርጭት ከፍተኛ ሆኖ ቀጥሏል። ነዋሪዎች የደህንነት መመሪያዎችን በአግባቡ እንዲከተሉና ተጨማሪ መረጃዎችን ከአካባቢው የአደጋ ጊዜ መከላከል ማዕከላት እንዲከታተሉ አሳስበዋል። በወቅታዊ ውጥረት ሳቢያ እጥረት አጋጥሞኛል ብላለች አሜሪካ። በመካከለኛው ምስራቅ ያለው ውጥረት በከፍተኛ ሁኔታ በጨመረበት በዚህ ወቅት የአሜሪካ ጦር ኃይል በእስራኤል ጥበቃና በአሜሪካ አገራዊ ደህንነት መካከል ለመምረጥ ሊገደድ እንደሚችል ማስጠንቀቂያ ሰጥቷል። የአሜሪካ የአውሮፓ እዝ አዛዥ ጀነራል አሌክሲስ ግሪንኬቪች ለፔንታጎን በላኩት አስቸኳይ ደብዳቤ በአካባቢው ያለው የጦር መርከቦች እጥረት አሳሳቢ ደረጃ ላይ መድረሱን ይፋ አድርገዋል። ጀነራሉ አክለውም በአስቸኳይ ተጨማሪ አጥፊ የጦር መርከቦች ካልተመደቡላቸው እስራኤልን ከኢራን ሚሳኤል ጥቃት በመከላከል ረገድ የአሜሪካን ግዛት ደህንነት ከማስቀደም አንዱን ሊመርጡ እንደሚችሉ አስረድተዋል። ወራት በተሻገረው ተደጋጋሚ ውጊያ ምክንያት የአሜሪካ የጦር መርከቦች ከፍተኛ የቴክኒክ ጥገና የሚያስፈልጋቸው መሆኑና የሚሳኤል መከላከያ ክምችታቸውን በከፍተኛ ሁኔታ መቀነሱ ተጠቅሷል። በአንድ በኩል የሩሲያን የአቪዬሽን ሚሳኤል ስጋት የመመከት፣ በሌላ በኩል ደግሞ የእስራኤልን የሰማይ ኢራንና ሁቲዎች ጥቃት የመጠበቅ ሁለት ግዙፍ ተልእኮች በአንድ ጊዜ የተደቀኑበት የአሜሪካ ጦር ኃይል አሁን ላይ ከባድና የሀብት የጦር መሳሪያ እጥረት እንደገጠመው የፔንታጎን ምንጮችን ጠቅሶ የዘገበው አናዱሉ ነው። ዓለም አቀፉ የነዳጅ ዋጋ መጠነኛ ቅናሽ ማሳየቱ ተሰምቷል። በአሜሪካና በኢራን መካከል የዲፕሎማሲ ውይይቶች እንደሚቀጥሉ መነገሩን ተከትሎ በዓለም ገበያ የነዳጅ ዋጋ ከ5 በመቶ በላይ ቅናሽ ማሳየቱን የአናዶሉ ዘገባ አመልክቷል። በዚህም መሰረት የብሬንት ጥሬ ነዳጅ ዋጋ በአንድ በርሜል $83 ከ40 ሳንቲም አካባቢ ሲደርስ የአሜሪካ ዌስት ቴክሳስ ኢንተርሚዲየት WTI ደግሞ ወደ $79 ከ60 ሳንቲም ወርዷል። የዋጋ ቅናሹ የተከሰተው አሜሪካና ኢራን የሰላም ውይይት እንደሚጀምሩ
ከተገለጸ በኋላ በመካከለኛው ምስራቅ ያለው ውጥረት ሊረግብ ይችላል የሚል ተስፋ በገበያው በመፈጠሩ መሆኑን ተንታኞች ገልጸዋል። በተጨማሪም የኦፔክ ፕላስ አባል አገራት የነዳጅ ምርትን በመጠኑ ለመጨመር መስማማታቸው በዓለም ገበያ የአቅርቦት መጠን ላይ ተጨማሪ ጫና ማሳደሩ ተሰምቷል። እንደ ባለሙያዎች ገለጻ የአሜሪካና የኢራን ውይይቶች በተሳካ ሁኔታ ከቀጠሉ በዓለም የኃይል ገበያ ላይ ያለው ውጥረት ሊቀንስ እንደሚችል ይጠበቃል። የአውሮፓ ህብረት የሀገር ውስጥ ጉዳይ ሚኒስትሮች በስደተኞች ቀውስ ላይ ለመምከር አስቸኳይ ስብሰባ ማድረጋቸው ተሰምቷል። በስፔን ሴኡታ የድንበር ግዛት በኩል ወደ አውሮፓ ለመግባት በሞከሩ ስደተኞች ላይ በደረሰ አደጋ የሟቾች ቁጥር ወደ 90 ከፍ ማለቱን የስፔን መገናኛ ብዙሃን ዘግበዋል። ሟቾቹ በባህር ውስጥ ሰጥመውና የድንበር ጥበቃ አጥር ለማለፍ ሲሞክሩ ህይወታቸው እንዳጡ ሪፖርቶች አመልክተዋል። ከሐሙስ እስከ አርብ ባሉት 2 ቀናት ውስጥ ብቻ 60 ሺህ የሚጠጉ ስደተኞች ሴኡታ መድረሳቸውን ተከትለው የስፔን መንግስት ወደ ባህር ዳርቻው አካባቢ ተጨማሪ 500 ሜትር የመከላከያ አጥር እየገነባ መሆኑን አስታውቋል። የገጠመውን የተባባሰ የስደተኞች ቀውስ ለመፍታትና በቀጣይ እርምጃዎችም ላይ ለመምከር የአውሮፓ ህብረት የአገር ውስጥ ጉዳይ ሚኒስትሮች ስብሰባ በነገው ዕለት በቪዲዮ ኮንፈረንስ እንደሚደረግ ይጠበቃል። በሱዳን ህዝባዊ አመጽ መቀስቀሱ ተሰምቷል። በሱዳን ቀይ ባህር ግዛት በተከሰተው ረዥም ጊዜ የዘለቀ የኤሌክትሪክ መቆራረጥ ምክንያት ነዋሪዎች ተቃውሞ በማካሄድ የወደብ ከተማዋ ሱዳን ዋና ከተማ ካርቱም የሚገኘውን መንገድ መዝጋታቸው ተዘግቧል። ተቃውሞ ከአርብ ጀምሮ እንደቀጠለ የዘገበው አፍሪካ ኒውስ ነዋሪዎቹ በከፍተኛ ሙቀት ወቅት የተደጋጋሚ የኃይል መቆራረጥ የኑሮና የመሰረታዊ አገልግሎት ችግር እያስከተለባቸው መሆኑን በመግለጽ መንግስት አፋጣኝ መፍትሄ እንዲሰጥ ጠይቀዋል። እንደ ሱዳን ትሪቢዩን ዘገባ ከፍተኛው ሙቀት አንዳንድ ቤተሰቦች ወደ ቀዝቃዛ አካባቢዎች እንዲሄዱ ያስገደደ ሲሆን ሌሎች ደግሞ በኤሌክትሪክ እጥረቱ ምክንያት ከባድ የኑሮ ችግር ውስጥ መውደቃቸው ተገልጿል። እንደ አካባቢ ነዋሪዎቹ ገለጻ የኃይል መቆራረጡ መሰረታዊ አገልግሎቶችን በማስተጓጎል የሙቀቱን ተጽዕኖ አባብሶታል። ነዋሪዎችም በተደጋጋሚ ለመንግስት ጥያቄ ቢያቀርቡ ምላሽ ባለማግኘታቸው የመንገድ መዝጋት እርምጃ መውሰዳቸውን ገልጸዋል። በተለይም የኤሌክትሪክ እጥረቱ በህጻናትና አረጋውያን ጤና ላይ ከባድ ተጽዕኖ እያሳደረ መሆኑ ተጠቁሟል። የአየር ንብረት ትንበያዎችም በቀጣዮቹ ቀናት በክልሉ ያለው ሙቀት የበለጠ እንደሚኖር ያመለክታሉ። ዜናዎቻችን እንደዚህ ነበሩ። ከብርሃን ቲቪ በየዕለቱ የምንለቃቸው አጫጭር መረጃዎችና ሌሎችም ዜናዎች በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉ እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!